አጎቴዬ በጣም ያለፈውበት ስራዬ ነው። በጣም ላለቅስ አይደለም እንዲህ እሺ ብቻ ማታ ተነስቼ ሳይሆን ቪዲዮ የለም የናችንም ጉልበት እስምና ተነቁ ፈረስ እንዳላጣሽ ሽራኪ መስሎኝ ነበር ጆሮ ላይ ሲሆን ግን በጣም ከባድ ነው። ስለዚህ እኔ ማስረዳት ነው ያቃተኝ። ፊልተር እና ያለ ፊልተር እኔ አይው አይቻታለሁ መሰክርላችሁ በጣም ነው ታምሮ ያለ ፊልተር ምን ነገር በጣም ቆንጆ ልጅ ናት። እኔ አሁን ያለ ፊልተር መቀረጽ በጣም ነው የምፈራው። በአካል ስትሆን እንዲህ እንዳትጠብቁኝ። እየተከታተላችሁ የምትገኙት አባይ ቴሌቪዥን ነው። ፕሮግራሙ ደግሞ ሰከላ ነው። ቀጣይ እንግዳዬ በጣም የምትወዷት በርካታ ተከታዮች አሏት። ቲክቶከር ብዬ ስል እንደ ሙያ ብለው ራሱ ማላፍርበት ኮራ ብዬ ምላት ወጣት ናት። ስትጀምር ጀምሮ ጉዞዋን በደንብ አስታውሰዋለሁ። በደንብ አያት ነበረ። እድገቷን ሁሉ ከመሰከሩ ሰዎች መካከል ሆኛለሁ። ይትዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ደስ ብሎኛል ስላገኘሁሽ። አመሰግናለሁ በጣም። ምን ያህል አመት ቲክቶክ ላይ? ኮሮና 6 አመት አይደል? 6 አመት በቃ። እንዴት ነበር ይሄ የ6 አመት ህዝብ ፊት? ደግሞ ቀላል አይደለም። ቴሌቪዥን ላይም ህዝብ ፊት ነው፣ ግን በሳምንት አንዴ ነው የምንመጣው እኛ። እሱንም አንድ ሳምንት ካላየ ዘለለሽ ማለት ነው። ይሄኛው ግን በየቀኑ ሊባል በሚችል ደረጃ በቀንም ደግሞ ከአንዴም በላይ ከዛ ደግሞ ሼር ይደረጋል ምናምን። ቆይታሽ እንዴት ነበር? ቆንጆ ነው፣ በጣም ቆንጆ ነው። ከኮሮና ባች ከጀመርን ሰዎች ምናምን ትንሽ ያለውት ሳይሆን አለው ስቲል እስካሁን ሳልረሳ ምናምን እናጥፍ ሳልጥል አለውና ቆንጆ ቆይታ ነበር። ቆንጆ ነው። በጣም ብዙ ልጆችን እናውቃለን። በቃ ሲያዝናኑንም የሆነ ነገር ስናይ ቆይታን ይጠፋሉ። ቀላል እንደማይሆን አውቃለሁ። አንቺም ደግሞ በግልሽ ብዙ ፈተናዎች አለቃቃሽ ሰው አይደለሽም። በጣም ደስ የሚለኝ ነገር እንትን ብላም ማለት ነው አናደዋትም በቃ ብለሽ ፈገግ በያልሽ አናደናት። እኛ ብዙ ፈተና እንደሚኖረው አስባለሁ። እስካሁንም ያ ፈተና ተከትሎሻል፣ እስከ አምባር ድረስ መጥቷል። ያው ከሱ ነው መነሳት ያለብን። አምባር በጣም ያለፈውበት ስራዬ ነው። በጣም ላለቅስ አይደለም እንዲህ እሺ ብቻ በጣም ያለፈውበት ስራዬ ነው። በጣም 5 ቀን ቀረጻ ነበረ፣ 4 ቀን ሶፋ ላይ አድሬ ነው አሳናረግ የነበረው ኤዲት ምናምን። በጣም ያለፋንበት ስራ ነውና ውስጤ ያውቀው ነበረ ይጠፋብኛል ምናምን ብዬ እና በጣም ታየ ምናምን ደስ አለኝ። ከዛ የሆነ ሰዓት ላይ ማታ ተነስቼ ሳይሆን ቪዲዮ የለም በሪፖርት ጠፍቷል ምናምን የሆነ ነገር የተሰማኝ በጣም ነው የደበረኝ። በጣም አይሽ በደንብ ባወራ ግን አልችልም። ያናድሻል በጣም የተለፋበት ባይለፋበትም ስራ ሲጠፋ ያናድዳል። አንደኛ ልንደግፍሽ ነው የሚገባው እያየን፣ ካልደገፍንም ደግሞ ዘንድሮ ቀላል ነው እልፍ የሚባል ነገር ነው። ሁሉም ሰው ደጋፊ ነው ማለት አይደለም። ግን አምባር ሀሳቡ ራሱ በጣም ቆንጆ ነው። ያንቺን የትወና የሜካፕ ብዙ ነገር የታየበት ነው። እንደ ፊልም አይተን በማስታወቂያ እንደ ፊልም ነው ያየነው። ድጋሚ ፖስቸዋለሁ ግን ያው ድጋሚ ተይዟል ምናምን ብቻ ሰው ጋር ደርሷል። ሰው ወዶታል። መንገድ ላይ ይሉኛል በደንብ ምናምን በርቺ ጎበዝ ነው ይሉኛል። እሱ ነው እንግዲህ በቃ ከተርፋችን። እንግዲህ ሲጠፋ ለውድድር የተሰራ ስራ ነው። አላቅም ምን ሊፈጥር እንደሚችል ቻሌንጅ ነው እና 60% ቪው ነበረ ለማሸነፍ። ሰው ቪው የለውም በቮት ነው መሰለኝ። እኔ አሁን የምችለው ከዚህ በኋላ እንግዲህ አላቅም። ማስታወቂያ የማይመስል ለቲክቶክ እንደ ፊልም ያየነው ስራ ነው። ምን ያህል ቪው ነበረው ከመጥፋቱ በፊት? 1.6 ሚሊዮን ታይቶ ነበረ። በምን ያህል ቀናት ውስጥ? እኔ 3 ሳምንት ምናምን ይሞላዋል። 3 ሳምንት ጊዜ ምናምን ነው። በደንብ ይታይ ነበር ሳስበው። አላቅም እንግዲህ ቪዲዮ እንደዛ ሰርቼም ጠፍቶብኝ መዛን ያልታይቶልኝም አላቅም። ግን መገናኛ ላይ ስልክ ጠፍቶብኝ ያውቃል። እሱ ስሜት ስንት ጥፍ ነው ይሄ? በጣም ይለያል። በጣም ይለያል ስልሽ ለምን በቃ በጣም ይደበረኝና ለምን እንደነ ያልኩት በጣም ይደበረኝ በጣም ከዛን ጊዜ በኋላ አስልሽ ሰው ሻቴ
ብዙ ነገር አለ። ፈተና ሲመጣ ሲጀመር ሄድ ኮመንትም አለ ከዛ ይጀምራል እና 6 ዓመት ቀላል ጊዜ አይደለም። እያደግሽ ነው የምትሄጂው፣ እየጠነከርሽ ነው የምትሄጂው። ራስሽን ስታዩ የመጀመሪያ ጊዜ የምትመልሽበትና አሁን ያኔ ቢሆን ይሄ ቪዲዮ የጠፋው ብለሽ ልታስቢ ትችያለሽ። እሱን አስተያየትሽ ንገሪኝ እስኪ። አላምናቸውም። እኔ የሚጠሉኝ ሰዎች ስልሽ ለምን ብዬ እጠይቃለሁ። ምንም አድርጌ አላውቅም። አላምናቸው አይጠሉኝም ብዬ ነው የማስበው። መጀመሪያ ሰሞን ላይ በጣም ነበር የሚከብደኝ፣ በጣም ነበር ማለቅሰው። በተለይ ደግሞ ፌስቡክ ላይ በጣም ነበር የምሰደበው። የመጀመሪያ ሰሞን አካባቢ ኮሜንት ላይ በጣም ነበር የሚሰርቡኝ ምናምን፣ በጣም ይከፋኝ ነበርና ሳስበው ተላምጂውም መሰለኝ። ከዛ ደግሞ ለምን ብዬ ማስባለሁ። አይጠሉኝም ዝም ብለው ነው ብዬ ነው ማስበው ለራሴና አሁን ላይ ምንም አይመስለኝም፣ ምንም አይሰማኝም። አምባር ሲጠፋ ምን አልሽ ማለት? አዎ ድንጋጤው ምን ሆኖ አለ፣ ግን አለማልቀስም አይቻልም። አላለቀስኩም፣ ወላሂ አላለቀስኩም። በቃ አየሁትና ዝም ምን ያልኩት በጣም ረጅም ሰዓት ነው ዝም ያልኩት። የቅርብሽ ሰው ማን ጋር ነው ልክ እንደዚህ ሲሆን የምታወሪው? ያ አምባርን ለማንም ሰው አልደወልኩም። ሌላ ነገር ግን ብዙ ነገር ማማክራት ለዋል ናት። ለዋል ቲክቶከር ለዋል ጓደሷ በጣም ጓደኛዬ ናት። ህሊና ማለች። ወደ ስራዎችሽ እንምጣ። ትወናን እንደ ሴትም እንደ ወንድም በጣም በቃ ራስሽን ሜካፕ ሊቀይር ይችላል፣ ግን ሜካፑ ብቻውን አይመጣም። ወንዶችም ሆነው ትወናው በደንብ ጥሩ ካልሆነ ጭራሽ ታበላሽዋለሽ። እንደውም የሆነች ሴት እያየን ወንድ ስሜት እንዲሰጠን ትወና እንዴት ነው የምታየው? ብዙ ምን ለማመደው አይደለሁም። ብዙ አላጠናም። በቃ ጽፈዋለሁ፣ ከዛ ሰራዋለሁ። ደጋግመን ነው የምንቀርጸው። በእርግጥ ግን ብዙ አልለማመድም ምናምን። ስጽፈው ስያት ስለሆነ የምጽፈው በቃ አውቂያት ነው የምጽፈው ምናምን። ብዙ አልለማመድም። የወንዱን ደግሞ እኔ ሳስበው ወንዱን ትንሽ ለወንድ ይቀርባሉ መሰለኝ። ትንሽ ወንድ ነገር ነኝ ከድሮ ጀምሮ። በልጅነት ጸጉሬ ቁርጥ ነው ምናምን፣ ቁምጣ ነበር ማድረገው፣ ከስክስ ጫማ ነበር የሚገዛልኝ። ቤት ራሱ ወንድ ነበር በስለው ድሮ። ጓደኞቼ ብዙዎቹ ወንዶች ናቸው ምናምን። ትንሽ ለወንድ ቀርባለሁና የወንድ ትወና ብዙ ቢከብደኝ አይመስለኝም። እስቲ ትወናን የት ማድረስ ትፈልጊያለሽ? ቀጣይ ኢንተርናሽናል ነገሮች ላይም እየገባ የተወዳደርሻቸው ነገሮች አሉ። ግን ወደ ትወናው አሁን ስራሽ በቃ በደንብ ልትገቢ የምትችይ በደንብ ልትሄጂ የምትችይበት አቅም እንዳለ ይታየኛል። ታስቢዋለሽ? ከድሮ ጀምሮ ሳውራኒ ከካሜራ ጀርባ ነበር ፌመስ መሆን የምፈልገው። እንደ ቅድስት ይልማ ደራሲና ዳይሬክተር ብቻ ነበር መሆን የምፈልገው። ቲክቶክ ሲመጣ ትንሽ ወጣሁኝ እዛ ላይ ምናምን። ከዛ ግን ሁሌ አላለው ተዋናይ መሆን አይመስለኝም፣ ወደፊትም ነበር የምለው። አሁን ተቀበልኩኝ በቅርቡ ስክሪፕት፣ ቆንጆ ስክሪፕት ሲመጣ ኦኬ እሺ ቃልኩና ተዋናይ ልሆን ነው። እስካሁን እኮ ነሽ እኮ እኛም እኮ ምንናል አንቺ እሞክራለሁ እና ስለዚህ ወደ ፊልም ልገባበት ነው አሁን። ኢትዮጵያን ወክሎ እንደመሄድ ውድድርም ገጥሞሽ ያውቃል? ምን ነበር ስሜቱ? አሁን እንደ ቀልድ ቲክቶክ ካምፓስ ሆነሽ የጀመርሽ ይመስለኛል አይደል? ዶርም ውስጥ እንደዚህ የተጀመረ ስራ የሆነ አፍሪካ ላይ ወጣ ሲል የተለየ ስሜት የሚፈጥር ይመስለኛል። አው ያ አዋርድ ብቻ አልነበረም ባይዘው የታጨሁት እንደ ማጽናኛ ነበር የማየው። በጣም ይሄ መጽናኛ ነበረ። ያኔ ላይ ይሄ በጣም ይሄ የምታችበት ሰዓት ነበረ። በጣም የኢትዮጵያው ቲክቶክ ነበረ እዚህ አዋርዱ ነበርና እዛ ላይ በጣም ነበር የሚታችኝ፣ በጣም ነበር የምሰደበው ምናምን። ከዛ ላይቭ ገብቼ ነበረ ምናምን፣ በጣም ይሰርጉኛል ላይቭ ላይ ምናምን። ኦኬ ብዬ ወጣሁና ምናምን ከጀሙ እየመጣሁ ነው ወደ ቤት እየሄድኩኝ በጣም አለቀስኩ መንገድ ላይ። ከዛ በቤት ገብቼ ምናምን ታኝቼ ተላከልኝ፣ አይጂ ላይ ተላከልኝ ከኢስት አፍሪካ ምናምን ብሎ ላኩልኝና እኔ አላህ እንዲህ አልኩ። ወላሂ ይሄ የሚበልጠውን አደረገልኝና በጣም ያ ሞመንት በጣም የማረሰው ሞመንት ነበር። በጣም ነበር ደስ ያለኝ። በጣም በቃ መጽናኛ ኦኬ እሺ አልኩት። ብዙ እድል የማናገኝበት ነገር ደግሞ ከኢትዮጵያ ነው። እኔ አሁን አትሌቲክስ በጣም የሚያስቀናኝ ነገር ባንዲራውን ይዘው መሮጥ ይችላሉ። ሲጠሩ ኢትዮጵያ ተብለው ነው ደረታቸው ላይ ከስማቸው ቀጥሎ ሀገር አለ። ሌላ ሙያ ላይ ብዙ እንደዛ እድል አታገኝም፣ ጠባብ ነው። እዛ ቦታ ላይ ስትገኝ ምን ስሜት ፈጠረብሽ? በጣም በራሴ ስገረም ነበር። እቺ ትንሿ ሀያት ከወሊሶ ወጥቼ ምናምን እንደዚህ ባንዲራውን ለብሼ መድረክ ላይ ነኝ። በጣም ስሜቱ ይለይ ነበረ። በጣም ነበረ ደስ ያለኝ። አልሐምዱሊላህ ደስ ይላል። ወደ
አምባር ልመልስሽና በቃ በጣም ክብድ የሚል እንትን ነው ገጸ ባህሪ ነው የተሰጠችሽ። በቃ በጣም የምታሳዝን እንደው እሱን ወቅትና ስራውን እስቲ ንገሪኝ። ጽሁፉም ዝግጅትም ቀረጻም ላይ ሜካፑም ጽሁፉን ሳስቡ ፊልም ላደረገው ነበረ። ፊልም ቢሆን ቆንጆ የሚሆን ይመስለኛል። እንደውም በጣም ከዚህ በላይ ታሪኩ ሰፋ ቢል ምናምን። ከዛ ለመጻፍ ደብረ ዘይት ሄጄ ነበረ። እዛ ጽፌ ነው የመጣሁት። ከዛ ብቻ ብዙ ነገር ተፈጠረ በመሀል። በጣም ብዙ ነገር እልህ ነው ባይዙ እያሰራኝ። በጣም ብዙ ነገሮች ተፈጠሩብኝ በመሀል። ሰው ይቀርብኛል ምናምን ብዙ ነገሮች እንትን አሉና ያሁን ቀን ነው በቃ ወስኜ ቀድሚያቸው ሄድኩኝ ዘዋይ ምናምን። እዛ አዘጋጃጁ ቦታ ምናምን ተዋኔ መረጥኩኝ ምናምን። ይሄ የምታዩ ባሊ ሆኖ የሚሰራው እዛ ላይ አስተናጋጅ ነበረ። ጣርቼው ነው ተራለ ቪዲዮ ምናምን በየው ነው ምናምን። ከዛ በቃ በጣም ነበር የሚያል። በጣም ብዙ ነገር ተፈጠረ። መተው ነበር የሆኑ አካሎች በጣም ሊለፋንበት ወላሂ በጣም በቃ ከምንግርሽ በላይ ነው የለፋንበትና ፊልም ቢሆን ነበር ብዬ ሳስበው ፊልም ቢሆን ቆንጆ ነበር ሳስበው። ሰውም የሆነ ግራ ገባው መሰለኝ። ታሪኩ አልገባውም። አብዛኛው ሰው ከመሀል ነው የጀመርኩት። ከመሀል ስለተጀመረ ሰው አልገባውም ትንሽ እና ፊልም ባረገው ጥሩ ነበር። ፊልም ማድረገው ይመስለኛል ደግሞ ወደፊት ፊልም ማድረገው ይመስለኛል። ጨምሬበት ታሪክና ከኋላና ከፊት ላልገባቸው ሰዎች ንገሪያቸው አይባልም፣ ግን ንገሪያቸው። አንዳንድ ሌሎች ሰዎች መልስ ሲሰጡ አይቻለሁ ቪዲዮ ሲሰሩ ስልሽ ገልጽ ነው እኮ በቃ በባሏ የምትሰቃይ ሴት ነበረች። ከዛ በመሀልም እንደ ፍላሽባክ እንትን ብለናል። አይኗ ሲጠፋ ምናምን የሚያሰቃያ ሰው ነበረች። ልትገለው ስትል የወንድሟ ባል አያት። ከዛ አገዛት እንድትገለው ባሏን ለራሱ ጥቅም ነው። ከዛ እሱ ሞተ ሲባል ይሄኛው ተረክቧት ደግሞ የሚያሰቃያት ሴት ናት። ይሄን ለመጥፋት የምታስብ ብር የምታጠራቅም ሴት ምናምን። እኔ እውነት ሳይገባቸውም ብዙ ሰዎች ነው ብዬ አላስብም። ምናልባት ያው መነጋገሪያ መሆን ዘንድሮ ስለሚፈለግ ከገባኝ ጸጥ ነው ብለው ምን እያወራለሁ አልገባኝም። እዛ ላይ ተነሳች መጨረሻ ላይ ገንዘቡን ላክልኝና ነፃነቴን ልግዛ ምትል። ላይፍ ስታይልሽ እንዴት ነው? ትንሽ ፈታቢ መኖር ይመስለኛል። በቃ እውላለሁ ቤቴ ነው ሙሉ ብዙ ጊዜ አብዛኛውን ጊዜ ካልሆነ ከለዋል ጋር ነው የምንገናኘው። አንዳንድ ስብሰባ ሄዳለሁ። የምወደውን ስራ ነው የምሰራው። ላይ ቆንጆ ቅርብ ጊዜ አንድ ጥሩ ስራ ሰርተሽ አይቼ ነበረ። በሴተኛ ዳሪነት ስራ ላይ ያሉ ሴቶች ጋር ድንገት በማታ ተነስተሽ ስትሄጂ አሁን በጣም ደስ ብሎኛል። በነገራችን ላይ ይሄ ሁሌ እናነሳቸዋለን ግን ይረሳሉ። የኮቪድ ወቅትን በአጋጣሚ ከአንድ ኤንጂኦ ጋር የመስራት እድል ነበረኛን ጊዜና በጣም ፈታኝ ህይወት ያሳለፉ ሴቶች ናቸው። መጀመሪያ ሀሳቡ እንዲመጣልሽ? አንባቢ ነኝ፣ መጽሐፍ አነባለሁ እና ስለነሱ ታሪክ ነበረ ርዕሱ ጠፍቶብኛል። ብቻ መጽሐፍ ነበርና አንብቤ በጣም ነበረ የሚያሳዝኑት። ላይ የተለያየ ታሪክ ነው። በጣም ነው ፈልጎ የሚገባ ሰው ያለም ባይዘው እንደነሰውትና ድሮ ጀምሬ ነበረ ምለው በቃ ባወራቸው ባገኛቸው ምናምን እላለሁ በጣም ያሁን ጊዜ ሙሌ ቢባ ጓደኛ ነበርኝ። ከሱ ጋር አሳየኝ አልኩ። ፈልጋለሁ ማየት ፈልጋለሁ አሳይ ምናምን ብዬ ዞርን ሄደን አየናቸው ምናምን እና በጣም ነው ይሄ ራስሽን እንትን ለማለት ነው የምትቆሚው እዛ ጋር እና በጣም ነው የሚያሳዝኑት። ከዛ በኋላ ያሁን ጊዜ በቃ አይዲያው መጣልኝ ለማሳረፍ እስኪ በቃ ዛሬ የግቡ ምናምን። ከዛ ደግሞ ከዛ በፊት ሰው ለመጠበቅ እንዲህ ዳር ላይ ላቆም ስል ወንድ መስያት ሮጣ ወጣችና አሁን ከዛ ተመልስ። በጣም ነው የተሰማኝ፣ በጣም ነው ያሳዘነችኝ ምናምን። ያኔ ቆይ በቃ እንዲህ ባርግ ቆንጆ ነው የሚሆነው ምናምን ብዬ ቪዲዮውን ሰራሁኝ። ሌላ ሰው ሰርቷል ባይዘው ወጥተው ሰጥተዋል ብዙ ሰዎች እና ቆንጆ ነበረ በጣም እንደመነሳሻ። አዎ በጣም ብዙ ቪዲዮ ቀርጫለሁ ግን ፖስት ማድረግ ፈራው አይብዛባቸው ሰዎች ላይ ምናምን ብዬ ነው እንጂ ብዙ ቪዲዮ አሉ። ብዙ ታሪካቸው የሚያሳዝኑ ሰዎች ነበሩ ያወሩኝ። የዛን ቀን ማታ ራሱ ለፊት ፖስተዋል። ስታገኛቸው ታሪካቸውን ስትጠይቂያቸው ይሄ በሳቅ ውስጥ የሆነ የተደበቀ ሀዘን ነው ድምጻቸው ላይ የምሰማው። አንቺ በአይንም እያየሽ ሁኔታቸውን ከዛ ደግሞ ያውቁሻል በእርግጠኝነት። እና እንዴት ነበረ መጀመሪያ ላይ? ብዙዎቹ ግን አላወቁኝም።
አላወቁኝም ብዙዎቹ በኮፍያም ነበርኩኝ ምናምን ብዙ አላወቁኝም ቪዲዮ ይፈራሉ ምናምን በቃ አላመኑኝም ብዙዎቹ ተቆርጦ ነው እንጂ በጣም ነበር ማስረዳቸው ወይዘው እኔ ነኝ የምቀረጸው አንቺ አይደለሽም ምናምን ብዬ ነበር መኪናው ሲገቡልኝ ነበር ብዙ ታሪክ አለ አንደኛው አስታለቅስ ነበር በጣም ከሷ ጋር ታለቅስ ነበር በጣም ነው የሚያሳዝነው ስብታይ በጣም ቀጣይ እንዲህ ባደርግ የምትይው ነገር ነው ያኔ መጽሐፉን አንብበሽ ነው ይሄኛው ሐሳብ ከረጅም ዓመት በኋላ የመጣው አሁን ምን አይነት ስሜት ፈጠረብሽ ድርጅት አለ እንዴ ሰብስቦ እንትን የሚልና ያ አይዲያ ማመቱልኛ ባይዘው በችል አቅሜ ቢፈቅድ እንዲ አስገብቼ ሞያ አስተምሪ ቢወጡ ደስ ይለኛልና ሳውራ ነበር ሁላ ከማናጀሪ ጋር ስናወራ ነበር ምናምን እስኪ ወደፊት ይችላል እሺ ቀጣይ ምንድነው የታቀደው ምን አቅደሻል ምንድነው ህልምሽ ምንድነው ከሰባተኛ ክፍል ጀምሮ ከዶክተር ጀርባ ጽፋለሁ ሁሌ ጉማ ማሸነፍ ፈልጋለሁ ምናምን በቃ በጣም ነበር የምጽፈውና አይ ቲንክ ጉማ የሚቀረኝ ይመስለኛል ይሄ በቃ ህልሜ ጉማ የሚለው ቃራሱ በቃ ህልሜ ነበር በጣምና እዛ ላይ በፊት እንግዲህ በትወና አልነበረም ማስበው ብለሽኛል አሁን ፊልም ጽፌ ዳይሬክት አድርጌ ራሴ ጉማ ላይ አሸንፊ እንዲቀርቤ እንትና ላይ ቀርቤ ምናምን በየ ጽፌ ያለው ደብተር ይጀር ሰባተኛ ክፍል ያለው እሱ ይቀርኛል ሳስበው ወሊሶ ላይ ተወልደሽ ያደግሽበት ቦታ ጓደኞችሽ አብሮ አደግ በቃ ጎረቤት ምን አይነት አቀባበል ነው አሁን ባለፈው ከሽልማት በኋላ አይቻለሁ የሆኑ ቪዲዮዎችና እንደ አትሌቶቹ እንደምትገናባቸው አትሌቶች ነው አቀባበል የነበረው የወሊሶ ህዝብ እንዴት ነው የሚያይሽ ያ ሞመንት ባይዞ በጣም በህይወቴ የምኮራበት ሞመንት ነው በቃ በጣም የምኮራበት ሞመንት ነው ለኔ ወሊሶ ላይ ትንሽ ስሜ ጥሩ አልነበረም በጣም እና ከዛ ምን ቢላ አስረዳሽ የነበረው ሞመንት ላይክ ሰው ሁሉ እንዲህ ይለኛል ከመኪና ላይ ነኝ ከዛ አባቴ ጋቢና ነበር ቀጣይ መኪና ላይ ወጥቶ እሱም እንዲህ ይላል በዛ ጋር ማዘር አለች እሷም የቢሮዋን ሰዎች ምናምን ዓለም ነበር ለኔ በጣም ነበር ደስ ያለኝ የጓደኞቼ እናት ይሄ ድሮ እንትን የሚሉኝ ምናምን አንዳንዶቹ ነው ሁሉም አይደለምና እሷ ሴት ቆማ እንዲህ ስትለኝ ነበር ምናምን በጣም ሳለቅስ ነበር በጣም ስሜታዊ ሆኜ ነበር አያቴ ያለ ምናምን እዛ ጋር ቆማ በፈረስ ነው ይሄ የክብር ነውና በጣም ይሄ ለኔ ዓለም ነበር ያኔ በጣም ቆንጆ ሞመንት ነው አመስገኛቸው አመስግነሻል አዎ በደንብ አመስግኛለሁ የወሊሶ ወጣቶችን አስተባባሪዎችን ከንቲባውን ሁሉንም ሰው በጣም ነው ማመሰግነው አላህ ያክብርልኝ አላርኩም በያስባለሁ ግን ቃል ገባለሁ በጣም ብዙ ነገር መለውጥ ይመስለኛል ኢንሻአላህ አመሰግናለሁ በጣም በጣም ስሜት ሁሉ ጊዜ የሆነ ነገር ሰው ሲሳካለት እኔ እዛ ቦታ ራሴን አርጌ ነው ማየው ኢትዮጵያ ስለሆነ ብዙ አይራራቅም ስሜታችን አመሰግናለሁ በጣም እንግዲህ ስለነበር ተከፍተሽ አይቼ ነው በስተመጨረሻ እንግዲህ በዚህ በአምባር የተነሳና እንደው መልእክት አይጠሉኝም አውቃለሁ ብለሻል ያበረታል ባይዘው አይደል ያበረታልና ሁላ እኔ ያውነ ቪዲዮ ሰርቼ ምናምን ሰድብ ከሌለው እንዴ እላለሁ ሁሌ ባይሰሞን አሁን ቪዲዮ ሰራ ምናምን ምን ሆኖ ነው እላለሁ አዎ እንዴ ምን ሆናችሁ ነው ነቃነቃ በልጅ ብቻ አጠሉኝም አውቃለሁ ምክንያት የላችሁም የምጠሉበት ምን ማለት አልችልም ግን ዋናው ነገር ይሄ በቃ ውድድር ምናምን በነፃነት ከቻለች ታሸንፋለች ካልሆነ ይቀራል ድሉ ቢኖረን ከዚህ የከፋ ነገር እናደርግ እንችል ነበር ማለት ነው ቪዲዮ ላይ ሪፖርት ማድረግ ምናምን ማስነሳት ባይዘው በጣም ለውጦኛል መጥፋቱ ቪዲዮ መጥፋቱ በጣም አናግረሻለሁ በጣም ዝም ብዬ ቁጭ ብዬ ረጅም ሰዓት ቁጭ ብያለሁና ለምንድን ነው ምናምን ብዬ ሰው አያቀኝም ሳስበው አያቀኝም ይሄ ማያቀኝ ወይ በሊፕሲንግ ነው ምናምንና ይሄ በቪዲዮዎች አያቁኝም ከአምባር ቪዲዮ በኋላ ነው ባይዘው ይሄ ሁሉ የእንትኑ ያባለፈው ቪዲዮ ምናምን የመጣው ቢያንስ እስኪ ይሄ ምክንያት ልስጣቸው መጥያ ወይ አስመሳይ ይበሉ ወይ ደግሞ የሆነ ነገር ምናምን ብዬ ነው የጀመርኩት እና የአምባር ቪዲዮ በጣም ለውጦኛል መጥፋቱ በደንብ ነው የለወጠኝ በቃ ከዚህ በኋላ ቀርባቸዋለሁ
እና መኪና ተሰጣቸዋለሁ ወይ ይወዱኛል ወይ ይጠሉኛል። በጣም አመሰግናለሁ። በጣም ነው አመሰግናለሁ። ዳሽን ባንክም እንግዲህ አስቡበት በስራዎቿ የምትደግፋት አብራችኋት እስካሁንም የቆያችሁ ኧረ አመስግኛቸው። እኔ ላመስግን እነሱ ያንቺን ተከታዮች ታማኝ ፎሎወሮቼ ነው ምለው ሁሌ ታማኝ ፎሎወሮቼ በጣም ነው ማመሰግናችሁ። አላህ ያክብርልኝ። በእናንተ ነው ሁሉም ነገር በእናንተ ነው እና ሁሌ ስለምታበረታቱ ስለምታግዙ ስለምትከራከሩልኝ እኔ በሌለበት ጥብቅና ስለምትቆሙልኝ በጣም ነው ማመሰግናችሁ። በጣም ኑሩልኝ። አመሰግናለሁ በጣም ስለመጣሽ። እኔ እንኳን ለጨዋታ ጊዜ ያልፋል ብዬ ነበር ግን ተጫዋች ተብያለሁ። እንዲሁ ፕሮግራማችንን ለማድመቅ ነው። ሙዚቃ ይሄ ከመጣ ያው ሙዚቃ ነው የሚሆነው። ህጉ ተነግሮኛል። ሙዚቃዎቹን እኔ ማላቃቸውም ሙዚቃ ይለቀቅልናል። በዚህ በየተራ አራት ጥያቄ ነው የተዘጋጀልን። ሙዚቃውን ትሰሚያለሽ፣ ለኔ የምታስረጅኝ በዜማ ብቻ ነው። ስለዚህ ሙዚቃውን ትሰሚያለሽ፣ ሙዚቃው ሲቆም ባለችው ቀጣይ 1 ደቂቃ ውስጥ ለማስረዳት መሞከር ነው እንግዲህ ለኔ። የናችንም ጉልበት እስምና ተነጩ ፈረስ የስቱዲዮ ሸበኝ እንዴ ላኪ አይ ትንሽ እሺ እዛ ነው የቀረው ጆሮዬ። ድግስ ነው ዛሬ ፋሲካ ነው እና ይሄም ነው በደንብ የታየው። ይሄ በጣም ከባድ ነው። ዜማ ላይ እንዴት ነሽ? ሊሆን ይችላል ወይ ደግሞ በፍራም ድምፅ ስላለ ሊሆን ይችላል። አለ ምቱን አላገኘነውም። እንግዲህ ድግስ ነው የማሪዮስ የማሪዮስ ጤናህን መጠየቅ እንዴት ነው የምለው በጣም እሺ ወይ ገጥሙ ልበል። አይ አንዴ ድገም። ሴት እንደሆነች የሴት ሙዚቃ እንደሆነ ገና ስላንተ አስባለሁ። አው እሺ ለመከራ ላይ ተግባብተናል። baby shall I call ቺኒ ልንበሳ እንጂ ያንቺ ዜማ አልመጣም። ይገርምት። እሺ አንድ ደቂቃ ስለሆነ ትንሽ በይልኝ። እሺ ቤቢ ሻል አይ ኮል ዩ ሮቤስ እቺ ባቲ ተበልጬ ነበረ። ስልኩ ነው የጠቀመኝ። ከብዙ ስቃይ ከባድ ነው። ድምጿን የሚፈትን አድርጉልኝ። ጉሮሮዋ ነው የሚፈትን። ወይ ቀላል በብዙ ስቃይ አዲስ እኔ ጎብዤ ነው እንጂ ምናምን አልልም። ከኔ በኋላ ይሻላል። እስኪ እኔ ተፈትኜ ይሻላል። ስለዚህ 3 መለስኩ ማለት ነው። 3 መልሰሻል። እኔ ስለማስረዳ በደንብ እስኪ እናያለን። እሺ እንደሌላ ነገር እውነትም ፈተና ነበረ ለካ። እስኪ የኔ ባሰ እስኪ አይ በጣም ከባድ ነው። በቃ ተሸናፊ እንዴ አትሞክሪ። ለለለለለይ ለለለለለ ብቻ የሆነ እንዲህ በምን ላግዝልሽ? በምልክት ምንድን ነው ሲሪ ቀና ብል ባይ ባይ ባይ። አይ ቀላል ነበረ፣ ግን ቀላል ነበረ። አልመጣ አቃተኝ ነኝ። እሺ በሸነፈ ነው አላቅድልሽ።
አምላክ አይደለ እኔ አልሰግድለትም ብቻ ግን ልሳሙ አይሄድብኝ የትም ጂጂ ከመሀል ስለሆነብኝ ነው እንጂ ጥበብ ነው የሆነብኝ። አልቻልኩም። ታምራት ደስታ ከአንቺ አይበልጥም እንዳላጣሽ ትዝታ መስሎኝ ነበር። ይሄ ነበር ይሄ እኔ ስንት ነው ማለት ነው ጆሮ ላይ ሲሆን ግን በጣም ከባድ ነው። ስለዚህ እኔ ማስረዳት ነው ያቃተኝ። ተሸንፌያለሁ። አመሰግናለሁ ያለችው ልጅ አሸነፈች። ጥሩ ቆይታ ነው የነበረን። እንደው በመሀል ስለ አዲሱ ፊልም እስቲ ትንሽ እናንሳ። እንደው ምን አይነት ስክሪፕት ቢሆን ነው ከዳይሬክተር ምናምን ጉማን ከጀርባ ሆነች የተመኘሽው ልጅ እሰራዋለሁ በቃ ያስባል? እኔ ትንሽ እንትን እመርጣለሁ ብታይ የመጣሉ ከዛ መልሳለሁ ምናምን የራሴን ነው መስራት የምፈልገው። የመጀመሪያ ፊልም የራሴ እንዲሆን ነው የምፈልገው። ከዛ የራሴ ድርሰት እንዲሆን ነው ከኔ ጋር የሚስማማ ስለሆነ መጽፋቸው ነው እንደዛ ነበር። ከዛ የሆነ ስልክ ተደወለልኝ። አምባር ስራሽ ጎበዝ ነው ምናምን ቆንጆ ነው ምናምን በርቺ ምናምን አለኝ። እሺ እዛ ትፈልጊያለሽ እንዴ ምናምን አለኝ መስራት። አዎ ሳላዩን ነው ሁላ ሳላዩን አዎ መስራት ፈልጋለሁ ያልኩት። በጣም ታዋቂ ደራሲ ነው። ብቻ ደውሎ ቴድሮስ ነኝ ምናምን ሲለኝ እሺ ምናምን አልኩ። ከዛ ፊልም ሲለኝ እንደው እኔ ማስብ ቴድሮስ አይደለም ማስለው ራሱ ነኝ ያለኝ። በጣም ጎበዝ ነው። በጣም ቴዲ ጎበዝ ነው። በጣም ቴዲ ተሾመ። አዎ ከዛ አነበበልኝ ቢሮ ሄጄ ምናምን ይሄ ቆንጆ ካራክተር ነው የሰጠኝ። በዛ ላይ ደግሞ ከኔ ጋር የሚሰሩት ይሄ ድሮ መመኛቸው ናቸው። አንደኛውን ሁላ ተናግሬያለሁ ኢንተርቪው ላይ ከሷ ጋር በሰራ ብዬ መመኛት ሴት አለች እዛ ፊልም ላይ ብራውና ለኔ በጣም እንዲ እያልኩ ነበር። በጣም ይሄ ካራክተር እንትና ነው ሲለኝ እሱም አለበት እሺ እያልኩ ነበርና የመጀመሪያ ፊልም በጣም ቆንጆ የሚሆን ይመስለኛል። ከአላህ ጋር እስኪ እናያለን። በጉጉት እጠብቃለሁ እኔ። ምክንያቱም ቴዲም አይታማም፣ ፕሮዳክሽን ላይ በደንብ ታርቆ ነው የሚሰራው። ካራክተርን ቆንጆ ነው። በቃ ሰው የሚወደው ይመስለኛል ፊልሙንም። እስኪ እናያለን። ምናልባት አሁን የምናውቃት ወይም እስካሁን ያየናትን ወንድ ሆነሽ አይተንሻል፣ በሴት ደግሞ በብዙ አይነት ነገር አይተንሻል። ከዛው በጣም ርቃ እናገኛታለን። ዩቲ ትንሽ ቆንጆ ነው። ብቻ ጥሩ እንደሚሆን ተስፋ አደርጋለሁ። የሰውነት ክብደት ነገር ሲነሳ እኔ ከዚህ በኋላ ምንም አልልም እያለሁ ሁሌ ለመጨመር እያልኩ ጂም አንድ ጊዜ የሆነች ልጅ አግኝቼ ነበር። እድሜና ኪሎ ሊተላለፍ ነው አለች። እዛ ላይ ብላይ ስለደረስኩ አሁን አለብኝ። አንቺ ደግሞ በጣም የብዙ ሰው ችግር ይመስለኛል ብሉ ነው የሚልን እኛን ብያ ምናምን ነው የሚልሽ፣ ግን ያው ይለያያል እንደ የሰውነቱ። በጣም ቀንሰሽ ተቀይረሽ በደንብ ቀንሰሽ በአጠር ባለ ጊዜ ውስጥ ሰዎች አይተው ጥያቄ ያነሱ ነበረ። እንደው በቁጥር እንትን መግለጽ ይቻላል? ከዛ ደግሞ መንገዱን እንደው በምንድን ነው አይልሽም ሰው? እርግጠኛ ነኝ በጣም ብዙ ሰው ይለኛል። ደውሎ ራሱ ይጠይቁኛል። ታዋቂ ሰዎች ራሱ ደውሎ ይሉኛል ምናምን። ከኪሎ 77 ነበረ፣ ከ77 ወደ 75፣ ከዛ አሁን 61 ኪሎ ነኝ። 61 ኪሎ ነው ብዙ። ከ77 ወደ 61 ስንት አንድ የሆነ ተራምዶ መሄድ አንስ ያለል። አዎ ከዛ እንትን ነው እኔ
ውፍረቴን ለመቀነስ በጣም ነበር የምለፋው ማለት ደግሞ ነገር የለም የሆነ ነገር ሲባል እገዛለሁ ወስዳለሁ የሆነች ያሲድ ምናምን በጣም ነበር የምለፋው ጂምን ገብቼ ነበር ነው ከዛ ስተው መሰለኝ በቃ ተውኩኝ አቃተኝ በቃ ከዛ የሆነ ሳለ በቃ ሰርጀሪ ወይ ሙከራ ወደፊት በቃ እሰራለሁ ሰርጀሪ በቃ በየስተው ነው ረመዳን ላይ አልበላም ነበር እኔ ብዙ አልበላም ኢፍጣር ሰዓት ላይ በቃ ሽሮ ነበር የምበላው ምናምን ከዛ ሆዴ ለመደ አንዴ ነው የምበላው ረመዳን ላይ በቃ አፍጥር ሰዓት ላይ በላሉ ከዛ ለሊት የሚበላውን አልበላም ነበር ከዛ ሆዴ ለመደ በቃ መጾሙን ምናምን ከዛ በኋላ ሲፈታም አንዴ ነው የምበላው በቀን አልበላበትም ጊዜ አለ ይሄን በቃ ምግብ ዝግት አረገኝ ዘጋኝ እንዳለ ከዛ ሰው እንዲህ ከሰሽ ምናምን ማለት ጀመረ እና ማስተዋል ጀመርኩ እኔ ራሴ ኦኬ ከስቻለሁ ያልኩ ነው አሁንም አንዴ ነው የምበላው ዛሬውን አልበላውም ስመጣ ጁስ ሰጥቼ በጣም አልበላም እንደዚህ ሆንኩ ስለዚህ አመጋገብ ነው አንዴ በቀን አንዴ መብላት ቪዲዮ ሰራለሁ ብዬ ሁሌ እረሳለሁ ብታይ እየረሳሁ በጣም ብዙ ሰው ይጠይቃል ብዙ ሰው ያለኝ ነው አንዴ መብላት ቆንጆ ይመስለኛል ከጂምም ከምንም ያው እንደየሰውነት ጤናችን እንደ እድሜያችን እንደ ክብደቱን እንዳመጣው ነገር ለመቀነስ ስትሞክር የነበረ ሰው ስለሆነ በራስ መተማመን ላይ የሆነ አይነት ሁሌ ልብስ ሲለበስ ይሄ ልሸፍን ይሄ እንደዚህ ቢሆን የሚባል ነገር አይጠፋም ሴት ልጅ ፍረት በጣም ነው የሚያስጠላው በቃ በጣም ኮንፊደንስሽን በጣም ይሄ አሁን ከሉዓል ጋር ምናምን ቡቲክ ሄደ ምናምን እሷ ናት የምትገዛው ለኔ የሚሆን አላገኝም በቀላሉ ምናምን በቃ በጣም ይደብረኝ ነበር በጣም ነበር የሚከፋኝ ከዛ ኮሜንት ላይ በጣም ይቀለድብኛል ምናምን አሁን በቃ መቼም መልሼ ሞፍሬ መስለ አለ ይጠብቀኝ እንደ ወቅቱ እንደ ጊዜው ለኔ ግን የሚገርምሽ እንደዛ እንትን ብሎብኝ አያውቅም ወፍሬ ነበር በጣም ሰው የሚያሾፍባት ሰው ነበርኩ አለባበስሽ ይሸፍነው ስለነበር ለኔ ብዙ ሰፋፊ ነገር ነበር መለብስ አላገኝም ነበር በልክ አላገኝም ነበር ለሰው በጣም ይሄ ከላይ ወፍራም ነበርኩ በጣም ሌላ ቲክቶክ ላይ ሁሉ ጊዜ የሚነሳ ነገር ፊልተር እና ያለ ፊልተር እኔ ይሄው አይቻታለሁ መሰክርላችኋል በጣም ነው ታምሮ ያለ ሁሉም ይቀላል እኔ ራሴ ቀይ ነኝ እዛ እኮ አይደል እዛ ሳይሆን እዚህም ላይ ካሜራ በጣም ነው ወሌ በጣም ነው ታውሪ እንቃለን ዛሬ ፕሮግራሙ መብራት ምናምን ብዙ ሰው ራሱ ገብቶ እስካልሰራ ድረስ እንትኑን አያውቀውም እኔ አሁን ምን ነው ጠቆር ሲሉ ኑሮ እላቸው መንገድ ላይ ሲያገኝ በቃ ምንም ታረጋቸው ግን ይሄ እንትኑ መብራት ላይት ሪንግ ላይት ስር ነው የምትቀርጪው ጥሩ ብርሃን ተፈልጎ ነው ካሜራ ላይ የሚቆመው ግን አለ በደንብ የሚቀያየር ፊልተሮች ምናምን እዚህ ጋር ያለ ምንም ነገር በጣም ቆንጆ ልጅ ናት በጣም ኮንፊደንስ ይገላል ብታይ ፊልተር ምናምን እኔ አሁን ያለ ፊልተር መቀረጽ በጣም ነው የምፈራው ብታይ እኔ የስልክሽን የጀርባ ካሜራ ወይ ምናምን ኖርማሉን ካሜራ ራሱ እሱ ራሱ ቀላል አይመስለኝም ኮንፊደንስ ላይ በጣም አንድ ቪዲዮ ሰርቻለሁ ድሮ ነው ግን ምናምንና በአካል ስታዩኝ እንዲህ እንዳትጠብቁኝ በአካል ጠይም በጣም ይመከረኝ በልቼ እንዴ ምናምን ይለኛል ሰው መንገድ ላይና በአካል ስታዩኝ ጠይም ነኝ እንዲህ አይደለሁም ተባካችሁ ተው በቃ ምናምን ብዬ ቪዲዮ ሰርቼ ነበርና አሁን ሰው ዝም ብሎ ሲያይ ምናምን ያለ ፊልተር ተለይቼባችሁ ነው ብዬ አስባለሁ ለራሴ በጣም ኮንፊደንስ ይገላል ግን መስታወት ላይ የምናየው ማንነት የራሳችንን መልመድ ከዛ አሁን ብዙ ሰው ስለሚጠቀም ዛሬ አንቺ ስልሽ የነበረው ነገ ተቀላቅሎ ራሱን ያየዋል ሁሉም ሰው ይመስለኛል ግን ጠይም አይደለሽም የቀይ ዳማ ነሽ እኔ ምን ተይ ታየለቀቀን እንጂ ያተታደርሽ የቀይ ዳማ ግን ቆንጆ ቴንክ ዩ በጣም አመሰግናለሁ ቴንክ ዩ ተከላይ ቀጥላል ህይወት ሁል ጊዜ አልጋ ባልጋ አይደለችም አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት በውስጣችን የምንናፍቀው ትልቅ ታሪክ አለ ከሳቅ ጀርባ የተደበቁ ስቃዮች ከዝምታ ጀርባ የሚጮሁ እውነቶች አሉን ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ አሊያም
ከስር ባለው ስልክ ቁጥር ደውለው ይመዝገቡ። አባይ ቲቪ የኢትዮጵያ ምርጥ